ከመንበረ ፕላቶ እስከ ቤተ መንግስት እረኞች ሲጠፉ በጎች ምን ይዋጣቸው? እስቲ ያስቡት። ሌሊት ነው። ዙሪያው ድቅድቅ ጨለማ አውጦታል። ከሩቅ የተኩላዎች ጩኸት ይሰማል። ልባችሁ በፍርሃት እየተንቀጠቀጠ የመዳን ተስፋ ፍለጋ ወደ አባታችሁ ቤት ሮጣችሁ፣ አባታችን ሆይ በሩን ይክፈቱልን፣ አውሬ መጣብን ብላችሁ ተማጸናችሁ። ነገር ግን መልስ የለም። አባታችሁ የቤቱን ቁልፍ የት እንደጣሉት አያውቁም። ምክንያቱም እጃቸው ላይ ያለው የቤተ መቅደሱ ቁልፍ ሳይሆን የቤተ መንግስቱ ካርታ ነው። እረኛው ከሌለ በጎቹ ምን ይውጣቸው? ጠባቂ ከንጉሱ ጋር ሲደራደር፣ መንጋው ለአውሬ ሲጋለጥ፣ እኛ ምዕመናን ምን ማድረግ አለብን? ድንጋይ አንስቶ እረኛውን መውገር ወይስ በሩን ሰብሮ መውጣት? ዛሬ ከመንበረ ፕላቶ እስከ ቤተ መንግስት የሚለው ርዕሳችን የዘመናችንን ታላቅ ፈተና እንጋፈጣለን። አብራችሁን ቆዩ። ሰላም ጤና ይስጥልን። የተወደዳችሁ የቻናላችን ቤተሰቦች፣ ዛሬ የምንወያይበት ጉዳይ እያንዳንዳችንን ቤት እያንኳኳ ያለ የብዙዎቻችን እምነት የፈተነ የሚገኝ አንገብጋቢ ጉዳይ ነው። ርዕሳችን ከመንበረ ፕላቶ እስከ ቤተ መንግስት ጳጳሳት ወደ ፖለቲካ ሲሳቡ ምዕመናን ምን ሊያደርጉ የሚል ነው። ምናልባት ከመንበረ ፕላቶ የሚለው አገላለጽ ለአንዳንዶቻችሁ እንግዳ ሊሆን ይችላል። እስቲ በቅድሚያ ይህንን እንፍታው። ፕላቶ የምዕራቡ ዓለም ፍልስፍና አባት የሚባለው የግሪክ ጠቢብ ነው። ከመንበረ ፕላቶ ወይም ከፕላቶ ወንበር ስንል ነገሮችን በስሜትና በጩኸት ሳይሆን በጥበብና በፍልስፍና በብስለት መመርመርን ለማመልከት ነው። ዛሬ እኛም የቤተ ክርስቲያን አባቶች እና የፖለቲካ መስተጋብር እንዲሁም በዚህ መሃል የሚፈጠረውን ቀውስ በድንጋይ ሳይሆን በጥበብ መነጽር ልንመለከተው ወደድን። ይህንን ምስጢር ለመረዳት አንድ ልብ የሚነካ ታሪክ ልንገራችሁ። ታሪኩ የጠፋው ቁልፍና የተሰረቀው በግ ይሰኛል። በአንድ ወቅት በአንዲት ገዳም ውስጥ የሚኖሩ አባ ቴዎፍሎስ የተባሉ ታላቅ አባት ነበሩ። እኒህ አባት በእጃቸው ሁለት ወሳኝ ቁልፎች ነበሩ። አንደኛው የቤተ ክርስቲያኑ ግምጃ ቤት ማለትም የነፍስ ምግብን የሚከፍት ሲሆን፣ ሁለተኛው ደግሞ የበጎቹን አጥር ወይም የምዕመናኑን ደህንነት የሚጠብቅ የብረት ቁልፍ ነበር። የአባ ቴዎፍሎስ ዝና እና ጥበብ በሀገር ሁሉ ናኘ። ወሬውም ወደ ንጉሱ ጆሮ ደረሰ። የዚህ ሀገር ንጉስ ጠርቶ አናገራቸው። እንዲህም አላቸው፣ እርሶ ሕዝቡን የመምራት ሰማያዊ ጥበብ አሎት። ቤተ መቅደሱ ለጊዜው ይተዉትና ወደ ቤተ መንግስት መጥተው የኔን የፖለቲካ ካቢኔ ይምሩልኝ። አባቴ ሆይ ስልጣን ሲኖሮት እኮ በጎቹም በደንብ መጠበቅ ይችላሉ። ፈተናው ከባድ ነበር። አባ ቴዎፍሎስ አሰቡና ስልጣን ከያዝኩማ ለቤተ ክርስቲያን ብዙ ነገር አደርጋለሁ ብለው አመኑ። የቤተ መቅደሱን ቁልፍ በኪሳቸው ይዘው ከአባ ስልጣን ደርበው ቤተ መንግስቱ ዙፋን ላይ ተቀመጡ። ቤተ መንግስቱ የራሱ ጨካኝ ሕግ ነበረው። ንጉሱ ይህን ሕዝብ እሰረው ያንን ፍታው ሲሉ አብረው መፈረም ነበረባቸው። በፖለቲካው ጫጫታና ሽኩቻ ውስጥ አባ ቴዎፍሎስ ቀስ በቀስ የበጎችን ጩኸት የሚሰሙበት ጆሮ አጡ። ስለዚህ አባ ቴዎፍሎስ ቀናት አለፉ። አንድ ቀን ማታ ተኩላዎች መጡ። በጎች ተሯሯጡ፣ የሚደበቁበት አጡ። ወደ አባ ቴዎፍሎስ ሮጡ። አባታችን ሆይ ተኩላ መጣብን፣ የበጎቹን አጥር ቁልፉን ይስጡንና እንግባ አሏቸው። አባ ቴዎፍሎስ ደነገጡ። ኪሳቸውን ሲፈትሹ ቁልፉ የለም። በፖለቲካው ሩጫና በቤተ መንግስቱ ድግስ መሃል ቁልፉን የት እንደጣሉት አያውቁም። በምትኩ በእጃቸው የቀረው የቤተ መንግስቱ ማህተምና የፖለቲካ ሰነድ ብቻ ነበር። ይህ ደግሞ ተኩላውን አያባረርም፣ በጎችንም አያድንም። በጎቹ ተሸበሩ፣ ተስፋ ቆረጡ። አንዳንዶች በቁጣ አባታችን ካዱን ብለው ድንጋይ አነሱ። ሌሎች ከእንግዲህ ተስፋ የለንም ብለው ወደ ጫካ ሸሹ። ነገር ግን ከመሃላቸው አንድ ብልህ በግ፣ አንድ አስተዋይ ምዕመን ተነሳና በታላቅ ድምፅ እንዲህ አለ፣ ወንድሞቼ ሆይ አባታችን ቁልፉን ጥለውት ይሆናል እንጂ በሩን ይዞት አልሄዱም። የዚህ ቤት ባለቤት አባ ቴዎፍሎስ አይደሉም። ባለቤቱ ዋናው እረኛ ክርስቶስ ነው። አባታችን መንገድ ቢስቱ እኛ መንገዱን አንሳት። ቁልፉ ባይኖርም በጉልበት ተንበርክከን በሩን ብንደበደበው የቤቱ ባለቤት ከውስጥ ይከፍትልናል። አባታችን ትተን ወደ ቤቱ ባለቤት እንጩህ። ሁሉም በጎች ይህን ሲሰሙ ልባቸው ቀለጠ። ጩኸታቸውን ወደ አባ ቴዎፍሎስና ወደ ቤተ መንግስት ማድረግ ትተው ፊታቸውን ወደ ቤተ መቅደሱ አዞሩ። በሩም ተከፈተላቸው።
ከዚህ ድንቅ ታሪክ ብዙ እንማራለን። ዛሬ ላይ ሆነን ስናየው የታሪኩ መልእክት ምን ያህል ወቅታዊ ነው። በመጀመሪያ አንድ ነገር በግልጽ ማየት አለብን። አባቶች ወደ ፖለቲካ ተሳቡ ስንል ምን ማለታችን ነው? ሁሉም የፖለቲካ ንግግር ስህተት ነውን? በፍጹም። እዚህ ጋር ሁለት የተለያየ መንገዶች አሉ። አንደኛው ሞራላዊ ወይም የነቢያት ድምጽ ነው። አባቶች ስለ ፍትህ መጓደል፣ ስለ ድሆች መገፋት፣ ስለ ሰላም መጥፋት ሲጮሁ ይህ ፖለቲካ ሳይሆን ወንጌል ነው። ኤልያስ በአካብ ፊት እንደቆመ፣ ዮሐንስ በሄሮድስ ፊት እንደተናገረው ማለት ነው። ሁለተኛውና አደገኛው ግን መድሏዊ ፖለቲካ ነው። ይህ ማለት አንድን ፓርቲ ደግፎ ሌላውን ነቅፎ በስልጣን ሽኩቻ ውስጥ ወገን ለይቶ መግባት ነው። አባ ቴዎፍሎስ ቁልፉን ያሰጣቸው ይሄኛው መንገድ ነው። ታዲያ አባቶች ከሞራላዊ ግዴታ ወጥተው ወደ ሞድላዊ ፖለቲካ ሲገቡ እኛ ምዕመናን ምን እናድርግ? ታሪኩ የነገረን መፍትሄውን በዝርዝር እንመልከት። አንደኛ፣ የመለየት አቅምን ማዳበር። ወዳጆቼ ምዕመናን ማለት በግ ነው ሲባል የዋ ማለት እንጂ ሞኝ ማለት አይደለም። እንደ በግ የዋ እንደ እባብ ብልህ መሆን ይጠበቅብናል። አባቶች በመንፈሳዊ ጉባኤ የሚያስተምሩት ዶግማና በማህበራዊ ሚዲያ የሚሰጡት የፖለቲካ አስተያየት ይለያያል። አንድ ጳጳስ ስለ ፖለቲካ የተናገሩት ንግግር እንደ ወንጌል ቃል ተቀባይነት የለውም። ቃሉንም መዝኑ። አባታችን ስለሆኑ የተናገሩት ሁሉ ትክክል ነው ብሎ በጭፍን መከተል አደጋ አለው። በዚያው ልክ ደግሞ ስህተታቸውን አይቶ ክህነታቸውን መሳደብም ስህተት ነው። ሚዛናዊ ሁኑ። ሁለተኛ፣ ቤተክርስቲያንን ከግለሰብ መለየት። ይህ ወሳኝ ነጥብ ነው። በታሪኩ ላይ እንዳየነው አባ ቴዎፍሎስ ቁልፉን ቢጥሉትም ቤቱ ግን የእሳቸው አልነበረም፣ የክርስቶስ ነው። መሪዎች ሊሳሳቱ ይችላሉ፣ ጳጳሳት ሊያጠፉ ይችላሉ። በዚህን ጊዜ በቤተ ክርስቲያን ተበላሸች ብሎ መሸሽ ቤቱን ለተኩላ ሰጥቶ መሄድ ነው። ሰውን ከተቋሙ ለዩ። ሰው ይሄዳል፣ ቤተ ክርስቲያን ትቀራለች። አባቶች በመቃወም አብያተ ክርስቲያናት መዘጋት ወይም አገልግሎት ማስተጓጎል ቤተ ክርስቲያንን እንጂ ፖለቲከኞችን እንደማይጎዳ ልብ በሉ። ዛሬም ቢሆን ለቤተ ክርስቲያን አንድነት ቅድሚያ መስጠት። ፖለቲካ በተፈጥሮ የሚከፋፍል ነው። 3 ቤተ ክርስቲያን ደግሞ አንድ የምታደርግ ናት። አባቶች የብሔር ወይም የፓርቲ ካባ ለብሰው ሲመጡ እናንተ ግን የክርስቶስን ካባ አትወረውሩ። እኔ የክርስቶስ ነኝ እንጂ የጳውሎስ ወይም የአፖሎስ አይደለሁም በሉ። የአባቶችን የፖለቲካ ልዩነት ተከትላችሁ እርስ በርስ አትከፋፈሉ። 4 ክብርን ሳይለቁ መገሰጽ። ዝም እንበል አይደለም። ምዕመናን የመገሰጽ መብት አላቸው። ነገር ግን አገላለጻችን መንፈሳዊ ይሁን። ድንጋይ መወርወር መፍትሄ አይደለም። በሽምግልና መጠየቅ፣ ለቅዱስ ሲኖዶስ ማመልከት እና አባታችን ሆይ ይህ አካሄዶ መንጋውን እየበተነ ነውና ይመለሱ ብሎ በልጅነት መንፈስ መምከር ይገባል። አባቱን የሰደበ በግ ከተኩላው አይሻልምና። 5 ጸሎት እንደዋና መሳሪያ። ይህ ለይምሰል የሚነገር ሳይሆን ትክክለኛ ጦር መሳሪያ ነው። ቅዱስ ጴጥሮስ በፖለቲካ ኃይል ታስሮ ሳለ ቤተክርስቲያን ሰልፍ አልወጣችም። ነገር ግን ጸሎት ወደ እግዚአብሔር አጥብቃ ታደርግ ነበር። አባቶች ወደ ፖለቲካ የሚሳቡት ወይም በፍርሃት ወይም በጥቅም ወይም ባላዋቂነት ሊሆን ይችላል። እግዚአብሔር ልቦናቸው እንዲመልስላቸው በሩን በጸሎት መደብደብ ያስፈልጋል። በመጨረሻም መጠንቀቅ ያለብን 3 ወሳኝ ነገሮች አሉ። አባቶች ቢሳሳቱ ስድብና ማንቋሸሽ አይገባንም። ዳዊት በሳኦል ላይ እጁን እንዳላነሳ እኛም ክብራቸውን ጠብቀን እንገስጽ። ቤተክርስቲያንን የፖለቲካ መድረክ አናድርጋት። አባቶች ስህተት ስለሰሩ እኛም ድጋሚ ስህተት አንስራ። ተስፋ እንቁረጥ። ጳጳሳቱ እንዲህ ከሆኑ እኔ ምን እሆናለሁ ብላችሁ አትውደቁ። እምነታችን በክርስቶስ ላይ እንጂ በሰዎች ቅድስና ላይ ብቻ የተመሰረተ አይደለም። የተወደዳችሁ ወንድሞችና እህቶች የማጠቃለያ ሐሳባችን አንድ ነው። አይናችሁን ከክርስቶስ ላይ አትንቀሉ። በባህር ላይ ማዕበል ሲነሳ የመርከቡ መሪዎች ወይም ካፒቴኖች ቢደናገጡና መሪውን ቢለቁ ተሳፋሪዎቹ ማድረግ ያለባቸው መርከቧን ሰብሮ መውጣት ሳይሆን መርከብ ውስጥ ያለውን ጌታ መቀስቀስ ነው። ካህናት ጽድቅን ይልበሱ መዝሙር 132 ከቁጥር 9 ብለን እየጸለይን እኛም የድርሻችንን በወንጌል ጽናት እንወጣ። ይህ መልእክት ለብዙዎች እንዲደርስ ቪዲዮውን ላይክ እና ሼር በማድረግ ለወገን አድርሱ። ሐሳባችሁን በኮሜንት ላይ አስቀምጡልን። በሚቀጥለው ፕሮግራም እስክንገናኝ ሰላም ለሀገራችን፣ ሰላም ለቤተክርስቲያናችን ይሁን። ቸርን ሰንብት።